ይህ ቪዲዮ ሙሉ ለሙሉ ህይወታችሁን ይቀይረዋል በትክክል ከተረዳችሁ፣ ራሳችሁን ስለመቆጣጠር በትክክል ከተረዳችሁ። ብዙ ሰው ውጤታማ መሆን የሚቻለው ብለው የሚያምኑት ታለንት ሲኖረው፣ እድለኛ ሲሆን፣ ኢንተለጀንት ሲሆን ብለው ያስባሉ። ግን እውነተኛ ውጤታማ የሆኑ ሰዎችን ስንረዳ ስናጠና ግን የተረዳነው ውጤታማ መሆን የሚቻለው ራስን ከመቆጣጠር ነው። ራስን መቆጣጠር ማለት ሀሳቦቻችሁን መቆጣጠር፣ ኢሞሽናችሁን መቆጣጠር፣ ልማዶቻችሁን መቆጣጠር፣ ውሳኔዎቻችሁን መቆጣጠር። ያ ማለት በማንኛውም ከባድ ሁኔታ ውስጥ ሆናችሁ እነሱን መቆጣጠር ሲችሉ ፎከስ ማድረግ ትችላላችሁ። በቀላሉ ህይወታችሁ ላይ ዲሲፕሊን ሆናችሁ መኖር ትችላላችሁ። ድካም እንኳን ቢሰማችሁ ዲሲፕሊን ሆናችሁ ስራችሁን መስራት እንድችሉ ያደርጋችኋል። ያን ስታደርጉ ጠንካራ ካራክተር ወይም አይዴንቲቲ ትገነባላችሁ። ብዙ ሰዎች ውጤታማ መሆን ይፈልጋሉ፣ ግን ኮንፈርታቸውን ይከተላሉ። ብዙ ሰዎች ማደግን ይፈልጋሉ፣ ግን የሚረብሻቸውን ነገሮች ይመርጣሉ። ብዙ ሰዎች ዲሲፕሊን መሆን ይፈልጋሉ፣ ግን ኢሞሽናቸውን ይከተላሉ። ያ ደግሞ ቀስ በቀስ ህይወታቸውን እየገደለ ቀስ በቀስ እድገታቸውን እያጠፋባቸው ይሄዳል። ራሳችሁን ማትቆጣጠሩ ከሆነ ህይወታችሁን መቆጣጠር አትችሉም። ራሳችሁን ስትቆጣጠሩ ሰዓታችሁን መቆጣጠር ትችላላችሁ። ራሳችሁን ስትቆጣጠሩ ልማዶቻችሁን መቆጣጠር ትችላላችሁ። ራሳችሁን ስትቆጣጠሩ የነገ ህይወታችሁን መቆጣጠር ትችላላችሁ። ራሳችሁን ግን ማትቆጣጠሩ ከሆነ ዓለም እናንተን ትቆጣጠራችኋለች። ስለዚህ ራስን መቆጣጠር በተፈጥሮ የሚመጣ ነገር አይደለም። ቀስ በቀስ እያንዳንዱን ነገር ፕራክቲስ በማድረግ የምንገነባው ነገር ነው። ዛሬ ህይወታችሁን የሚቀይር ራሳችሁን እንድትቆጣጠሩ የሚያደርጓችሁን 5 ነጥብ አንድ በአንድ እናያቸዋለን። አንደኛው ነጥብ አንድን ነገር ከማድረጋችሁ በፊት ኮንሲኩዌንሱን ወይ ደግሞ ውጤቱን ወይም ደግሞ የሚያመጣውን ችግር መረዳት አለባችሁ። ብዙ ሰዎች ትልቁ ምክንያታቸው ራሳቸውን እንዳይቆጣጠሩ ያደረጋቸው አሁን ላይ ትኩረት ስለሚያደርጉ ነው። አሁን ላይ ነው ፎከስ የሚያደርጉት። ስለዚህ ህይወታቸው ላይ ትልቅ ለውጥ እንዳያመጡ አድርጓቸዋል። ራሳችሁን መቆጣጠር ችሎታ ማለት ለትንሽ ደቂቃ አንድን ነገር ከመወሰናችሁ ከማድረጋችሁ በፊት ለትንሽ ደቂቃ ቆም ብሎ ራስን ትልቅ ፓወርፉል የሆነ ጥያቄ መጠየቅ ነው። አይ ነገር የማደርገው ነገር ይህ ነገር እኔ ላይ ምን አይነት ውጤት ያመጣል? የነገ ህይወቴን ያበላሻል ወይም ደግሞ የነገ ህይወቴን ያሻሽላል የሚለውን ነገር ራሳችሁን መጠየቅ። ያን ነገር ስትጠይቁ የሚያመጣውን ውጤት መረዳት ትችላላችሁ። የሚያመጣውን ውጤት ከተረዳችሁ ደግሞ የምትወስኑት ውሳኔ ትክክለኛ እንዲሆን ያደርጋችኋል። ስለዚህ ዛሬ ላይ መጥፎ ሀቢቶቻችን መጥፎ የሆኑ ልማዶቻችን የመጡት ያንን ነገር ከማድረጋችን በፊት ራሳችንን መጠየቅ ስላልቻልን ነው። ስለዚህ ለትንሽ ደቂቃ ጠዋት ተነስቼ ለ10 ደቂቃ ሞባይልን ስክሮል አድርግ ብላችሁ ስትነሱ ያንን ነገር ስታደርጉ ምንም ራሳችሁን ሳትጠይቁ እያደረጋችሁ ስለነበር ከዛ ለሳምንት በኋላ ለ20 ደቂቃ እየሰራችሁ ስክሮል ታደርጋላችሁ። ከወር በኋላ ለ1 ሰዓት፣ 3 ወር በኋላ ለ5 ሰዓት፣ ከዓመት በኋላ ለ6 ሰዓት ቁጭ ብላችሁ ስክሮል እያደረጋችሁ ነው። ምክንያቱም ያንን ነገር ከማድረጋችሁ በፊት ራሳችሁን መጠየቅ ስላልቻላችሁ። እያንዳንዱ መጥፎ ሀቢታችሁ የመጣው ራሳችሁን የሚያመጣውን ውጤት መረዳት ስላልቻላችሁ። ውጤታማ የሆኑ ሰዎች፣ ፓወርፉል የሆኑ ሰዎች እያንዳንዱን ነገር ከማድረጋቸው በፊት ይሄ ነገር ነገ ላይ ምን አይነት ውጤት ያመጣል የሚለውን ነገር በደንብ አንደርስታንድ ያደርጋሉ። ምግባችን፣ አመጋገባችን አናሊዝ ወይም ደግሞ ትክክለኛ አመጋገብ ስርዓት ከሌለን የሚያመጣው ውጤት ስንጀምረው በጣም ቀላል ነው። ከዛ የሚያመጣውን ውጤት ግን መረዳት ካልቻልን ሰውነታችን እየተበላሸ እየሄደ ኮንፊደንሳችንን እያጣን ጤናችንን እያጣን እንሄዳለን። ሰዓታችን ደግሞ በአግባቡ ማንጠቀም ከሆነ የሚመጣውን ኦፖርቹኒቲዎች እድሎችን እያጣን እንሄዳለን። ስለዚህ አንድን ነገር ከማድረጋችን በፊት ከመወሰናችን በፊት ይሄ ነገር የሚያመጣው ምንድነው ብለን ስንጠይቅ ህይወታችን ላይ ትልቅ ለውጥ እናመጣለን። እያንዳንዱ ትንሽ ሀቢታችን ከመጀመራችን በፊት ያንን ነገር አዌርነስ በደንብ ሊኖረን ይገባል። አዌርነስ ሲኖረን ውሳኔያችን ክላሪቲ ይኖራል፣ ዳይሬክሽን ይኖራል። ነገ ህይወታችንን ያበላሸዋል ወይስ ይገነባዋል የሚለውን ነገር እንድንለይ ያደርገናል። ሰልፍ ኮንትሮል ማለት እያንዳንዱ ነገር ላይ ፋይት ማድረግ አይደለም። ለእያንዳንዱ ነገር ግን አዌርነስ ሲኖራችሁ ራሳችሁን መቆጣጠር ትችላላችሁ። የነገ ህይወታችሁንም መቆጣጠር ትችላላችሁ። ሁለተኛው ነጥብ ደግሞ ሁሌ ጠዋት ስትነሱ ተመሳሳይ በሆነ ሰዓት ተነሱ። ይህ ስታዩት ሀሳቡ በጣም ቀላል ይመስላል፣ ሲምፕል ይመስላል፣ ግን ብዙ ሰዎች አልተነዱትም። ጠዋት ተነስታችሁ በተመሳሳይ ሰዓት ስትነሱ ጠንካራ የሆነ ራስን መቆጣጠር እንድትችሉ ያደርጋችሁ። ምክንያቱም ጠዋታችሁ ቀናችሁን አፌክት ያደርገዋል። ጠዋት አርፍዳችሁ ወይም ደግሞ ራንደም የሆነ አነሳስ ካላችሁ ማይንዳችሁም ራንደም ነው የሚሆነው። ጠዋት ዲሲፕሊን በመሆን የምትነሱ ከሆነ አእምሯችሁም ዲሲፕሊን ይሆናል። ሰልፍ ኮንትሮል የሚገነባው አንድን ነገር ደጋግማችሁ በማድረግ ነው። ትልቅ ነገር በአንዴ ስላደረጋችሁ አይደለም ሰልፍ ኮንትሮል የሚኖራችሁ ወይም ደግሞ ራስን መቆጣጠር የሚኖራችሁ። ራሳችሁን መቆጣጠር የምትችሉ ትንሽ ነገሮችን ደጋግማችሁ በማድረግ ነው። ጠዋት መነሳታችሁ እንደ ሙዳችሁ ወይም ደግሞ እንደ ስሜታችሁ የምትነሱ ከሆነ አንዳንድ ቀን በጠዋት መነሳት፣ አንዳንድ ቀን ማርፈድ፣ አንዳንድ ቀን ለ5 ሰዓት መተኛት። ያን ስታደርጉ አይምሯችሁም ዊክ የሆነ ወይም ደካማ እየሆነ ይሄዳል። የነገ ህይወታችሁንም እያበላሻችሁ ትሄዳላችሁ። ጠዋታችሁን ፋይት አድርጋችሁ ስትነሱ 2 አይነት ጦርነት ነው ያላችሁ። ውጫዊ ጦርነት ሳይሆን ውስጣዊ ጦርነት ነው ያላችሁ።
አንደኛው ውስጣችሁ የሚላችሁ ጠዋት ልትነሱ ስትሉ ትንሽ ላርፍድ ይላችኋል። አንደኛው ደግሞ ሀሳባችሁ ጠዋት መነሳት አለብኝ፣ እርሊ ካልተነሳው የምፈልገውን ስራ መስራት አልችልም ብላችሁ ታስባላችሁ። ስለዚህ ጠዋት ስትነሱ አንድ አይነት ሰዓት ስትነሱ ራሳችሁን ማመን ትጀምራላችሁ። ራሳችሁን ስታምኑ ደግሞ ኮንፊደንሳችሁን እያሳደጋችሁ ትሄዳላችሁ። ኮንፊደንስ የሚመጣው ሰልፍ ትረስት ወይም ደግሞ ራስን ከማመን ነው የሚመጣው። ስለዚህ ኮንፊደንሳችሁን የምትገነቡት ራሳችሁን በተመሳሳይ ሰዓት ስትነሱ፣ ዲሲፕሊን ሆናችሁ በተመሳሳይ ሰዓት ስትነሱ ራሳችሁን ማመን ትጀምራላችሁ። ራሳችሁን ስታምኑ ደግሞ ኮንፊደንሳችሁ እያደገ ይሄዳል። ሞመንተም እየገነባችሁ ትሄዳላችሁ። ጠዋት መልስ ስትነሱ ትንሽዬ የሆነ ስሞል ቪክትሪ ወይም ደግሞ ትንሽዬ ማሸነፍ ነው የሚሰጣችሁ። ትንሽዬ ማሸነፋችሁ ግን ቀናችሁን ይቀይረዋል፣ ኢነርጂያችሁን ይቀይረዋል። ኢነርጂያችሁ ሲቀየር ደግሞ አቋማችሁ ፖስቸራችሁም እየተቀየረ ይሄዳል። አስተሳሰባችሁ እየተቀየረ ይሄዳል። የቀን ውሏችሁ ፊሊንጋችሁ እየተቀየረ ይሄዳል። ያ ማለት ትልቅ ኢነርጂ እንድትሆኑ ፕሮዳክቲቭ እንድትሆኑ ራሳችሁን ተቆጣጥራችሁ ህይወታችሁን እንድትቆጣጠሩ ያደርጋል። ሶስተኛው ነጥብ ደግሞ ምክንያታችሁን ወይም ፐርፐዛችሁን ወቁ። ሰልፍ ኮንትሮል የሚመጣው ጠንካራ የሆነ ሰልፍ ኮንትሮል እንዲኖራችሁ ከፈለጋችሁ ያንን ነገር የምታደርጉበትን ምክንያት ወቁ። ብዙ ሰዎች ዲሲፕሊን መሆን ይፈልጋሉ፣ ግን ዲሲፕሊን እንደሆኑ የሚፈልጉበትን ምክንያት ያን ሪዝን ወይም ፐርፐዙን አያውቁትም። ያ ደግሞ ኢሞሽናሊ ኮኔክት እንዲሆኑ አያደርጋቸው። ስለዚህ ሀቢታቸውን መጥፎ ሀቢታቸውን ማቆም ይፈልጋሉ። መጥፎ ሀቢታቸውን ማቆም መፈለግ ብቻ ሳይሆን ጠንካራ የሆነ ምክንያት የላቸው። ያንን ነገር የሚያቆሙበት ያንን ነገር እንዲያቆሙ የሚያደርጋቸው ጠንካራ የሆነ ምክንያት የላቸው። ያ ጠንካራ የሆነ ምክንያት ከሌላችሁ ጠንካራ የሆነ ሰልፍ ኮንትሮል እንዳይኖራችሁ ያደርጋቸዋል። ውጤታማ ህይወት እንዳትኖሩ ያደርጋቸዋል። ስለዚህ ያንን ነገር የምትፈልጉበት ያንን ነገር ልታደርጉ የተነሳችሁበትን ምክንያት ወይም ፐርፐዝ ማወቅ አለባችሁ። አእምሮ የሚሰራው ዲሲፕሊን መሆን የሚችለው በምክንያት ነው። ያንን ነገር ለምንድን ነው ማድረገው የሚለውን ነገር መለየት ስችሉ ነው ዳይሬክሽን ሚኒንግ የሚኖራችሁ። ጠንካራ የሆነ ምክንያት ሲኖራችሁ በቀላሉ ዲሲፕሊን መሆን ትችላላችሁ። ብዙ ሰው ሀብታም መሆን እፈልጋለሁ ይላል። ምኞት ነው የሚሆነው ወይም ዊሽ ነው የሚሆነው። ግን ምክንያት ሲኖራችሁ ሀብታም መሆን ፈልገው የቤተሰቦችን ህይወት ለመቀየር፣ ለምፈልጋቸው ሰዎች ለመድረስ፣ ትክክለኛ ህይወት እንዲኖረኝ ለማድረግ እና የተሻለ ቦታ ላይ እንድደርስና አሁን ካለውበት የድህነት ህይወት ለመሻሻል ነው ፈልገው ስትል ምክንያት ይኖራችኋል። ኤክሰርሳይዝ ማድረግ እፈልጋለሁ ሳይሆን ኤክሰርሳይዝ ማድረገው አሁን ላይ ጤናኛ የሆነ ስሜት እየተሰማኝ ስላልሆነ፣ ሰውነት ቅርጼ ትክክል ስላልሆነ፣ ስለዚህ ኤክሰርሳይዝ ሳረግ ሰውነቴ ማስተካከል እችላለሁ፣ ኤክሰርሳይዝ ሳረግ የነበረኝን አቋም መመለስ እችላለሁ፣ ጤናማ ህይወት መኖር እችላለሁ ብላችሁ ስታስቀምጡ ምክንያት ይኖራችኋል። ስለዚህ በደንብ መስራት ትችላላችሁ። ዲሲፕሊን ሆናችሁ ያንን ነገር ማድረግ ትችላላችሁ። ዲሲፕሊን የሚሰጣችሁ ያንን ነገር ዲሲፕሊን እንድትሆኑ የሚያደርጋችሁ ትክክለኛ ሪዝን ወይም ደግሞ ትክክለኛ ምክንያት ሲኖራችሁ ነው። ምክንያታችሁን ስታውቁ ያንን ነገር የምታደርጉበትን ሪዝን በደንብ ሲኖራችሁ ህይወታችሁ ላይ ትልቅ ለውጥ ታመጣላችሁ። ራሳችሁን መቆጣጠር ትችላላችሁ። የተሻለ ህይወት እንዲኖራችሁ ያደርጋችኋል። ግን ምክንያት ከሌላችሁ የምታደርጉበትን ሪዝን ከሌላችሁ ያንን ነገር የማድረግና ያንን ነገር ላይ ረጅም ጊዜ የመቆየት እድል እያጣችሁ ነው የምትሄዱት። ስለዚህ ምክንያታችሁን ስትለዩ ሰልፍ ኮንትሮል ወይም ራሳችሁን መቆጣጠር ትችላላችሁ። ውጤታማ ህይወት መኖር ትችላላችሁ። አራተኛው ነጥብ ደግሞ ዲሌይ ኢንስታንት ግራቲፊኬሽን ወይም አስቸኳይ እርካታችሁን ማስወገድ ወይ ደግሞ ማዘግየት ማለት ነው። በህይወታችን ከባዱ ነገር ራሳችን እንዳንቆጣጠር ከሚያደርገን አንዱ ነገር ኢንስታንት ግራቲፊኬሽን ነው። አስቸኳይ የሆነ እርካታ ማለት ነው። ኢንስታንት ግራቲፊኬሽን ማለት አሁን ላይ ጥሩ ስሜት ብቻ እንዲሰማን የነገ ህይወታችን ግን እንዲበላሽ የሚያደርግ ነገር ነው። አእምሯችን በተፈጥሮ ፈጣን እርካታ ይፈልጋል። ጥሩ ምግብ ወይም ጣፋጭ የሆኑ ምግቦች መመገብ ወይም ደግሞ ኢንተርቴይንመንቶች ማየት ወይም ደግሞ ኮንፈርት ዞን ላይ መቀመጥ፣ ስክሮል ሲያደርጉ ቀኑን ሙሉ መዋል፣ ከባድ የሆኑ ስራዎችን ማስወገድ፣ ያ ደግሞ ፈጣን የሆነ እርካታ እንድናገኝ ያደርጋል። አስቸኳይ የሚሆኑ እርካታዎችን አስወግዳችሁ ትኩረት ማድረግ ያለባችሁ የነገ ህይወታችሁን የሚቀይር የነገ ህይወታችሁን ሊያሻሽሉ የሚችሉ ነገሮች ላይ ትኩረት አድርጋችሁ ህይወታችሁን አስተካክሉ። ያን ስታደርጉ ራሳችሁን መቆጣጠር ትችላላችሁ። ራሳችሁን የማይገነቡ ወይም ጥሩ ያልሆኑ ምግቦችን አነልዝ የሆኑ ምግቦችን ከመመገብ ይልቅ ራሳችሁን በመቆጣጠር ምግባችሁን በማስተካከል ሰውነታችሁን መቆጣጠር ትችላላችሁ። ከባድ ስራዎችን ከማስወገድ ይልቅ ራሳችሁን ሊያሻሽላችሁ የሚችለውን ነገ ህይወታችሁን ሊገነባ የሚችለው ስራ ላይ ትኩረት አድርጋችሁ እሱን ስትሰሩ ህይወታችሁን የተሻለ ቦታ ታደርጋላችሁ። አስቸኳይ የሆነ ወይም ጥሩ ፈጣን የሆነ እርካታ የሚሰጧችሁን ነገር በማስወገድ ቋሚ የሆነ ነገር ላይ በማተኮር የነገ ህይወታችሁን አሻሽሉ። ያን ስታደርጉ ራሳችሁን መቆጣጠር ትችላላችሁ። ከባድ ነገር ስትመርጡ የነገ ህይወታችሁን ለረጅም ጊዜ ማሻሻል ትችላላችሁ እና ፓወርፉል የሆነ ህይወት እንዲኖራችሁ ታደርጋላችሁ። ደካማ አእምሯችሁ የሚያሳድደው ኮንፈርትን ነው። ጠንካራ አእምሯችሁ የሚያሳድደው ግሮዝን ነው። ደካማ አእምሯችሁ ራሱን የሚጠይቀው አሁን ላይ ጥሩ ስሜት እየተሰማኝ ነው ብሎ ነው የሚጠይቀው። ጠንካራ አእምሯችሁ ግን ራሱን የሚጠይቀው ነገን የሚያሻሽል ነገን የሚቀይር ስራ ላይ እየሰራው ነው ብሎ ነው የሚጠይቀው።
ይህ ቀላል የሆነው ዲፈረንስ ነው። ስለዚህ ራሳችሁን የተሻለ ቦታ ላይ እንድታገኙ ወይም ደግሞ ራሳችሁን መቆጣጠር እንድችሉ አስቸኳይ የሆኑ እርካታዎችን በማስወገድ ጠንካራ የሆኑ ራሳችሁን ሊለውጧችሁ የሚችሉ ነገሮች ላይ ፎከስ በማድረግ ህይወታችሁን አስተካክሉ። ሶስተኛው ነጥብ ደግሞ ኔቨር ስኪፕ ዩር ወርክአውት ነው። ኤክሰርሳይዝ ማድረጋችሁ እንዴት ከራሳችሁን ከመቆጣጠር ጋር ይገናኛል ብለን ስንጠይቅ ኤክሰርሳይዝ ስናደርግ በየቀኑ ኤክሰርሳይዝ ስናደርግ ዲሲፕሊን እየሆነ ነው የምንሄደው። ዲሲፕሊን በሆንን ቁጥር ደግሞ ራሳችንን መቆጣጠር እንድችል ያደርገናል። በየቀኑ ኤክሰርሳይዝ ስናደርግ ምንድነው የምንማረው? አይምሮአችን ጠንካራ እንዲሆን፣ ከባድ የሆኑ ነገሮችን በቀላሉ ማድረግ እንድንችል፣ ከባድ የሆኑ ነገሮች ሲገጥሙንም ያንን ነገር ማለፍ እንድንችል ጠንካራ እንድንሆን ያደርገናል። ያ ደግሞ ራሳችን እንድንቆጣጠር ያደርገናል። ጥንካሬ ወይም ሰልፍ ኮንትሮል የሚመጣው በሜንታል ብቻ አይደለም፣ ሰውነታችንን በመገንባት ነው። የሁለቱ ሰውነታችን ጥንካሬና የሜንታላችን ጥንካሬ ራሳችንን እንድንቆጣጠር ያደርገናል። የሁለቱ አብሮ ሲሆኑ ነው ጠንካራ ሰልፍ ኮንትሮል የሚኖረን። ስለዚህ አእምሯችን ወይም ሰውነታችን ጠንካራ ሲሆን አእምሯችንም ጠንካራ ይሆናል። እያንዳንዱ ኤክሰርሳይዝ ስናደርግ የምንማረው ፔሸንሲን ወይም ደግሞ ትዕግስት እንማራለን። ኤክሰርሳይዝ ስናደርግ የምንማረው አንድ ነገር ላይ ጸንቶ መቆየት እንማራለን። ኤክሰርሳይዝ ስናደርግ የምንማረው በየቀኑ አንድን ነገር ደጋግሞ ማድረግ እንማራለን። ኤክሰርሳይዝ ስናደርግ የምንማረው በየቀኑ ራሳችንን መግፋት ወይም ራሳችንን ለማሳደግ ሁሌ መሞከር እንማራለን። አንድን ነገር ደጋግሞ ማድረግን፣ አንድን ነገር ላይ ጠንካራ ሆኖ ያንን ነገር ደጋግሞ ማድረግ እንማራለን። ያ ደግሞ ሜንታሊ ጠንካራ እንድንኖር ወይም ደግሞ ራሳችን ላይ ጠንካራ ማንነት እንድንገነባ ያደርገናል። ስለዚህ ኤክሰርሳይዝ ባለቁን ቁጥር ራሳችንን መቆጣጠር እንችል። ኤክሰርሳይዝ ማድረጋችን የሚሰጠን ከፍተኛው ጥንካሬ እያንዳንዱ ፋቲግ ውስጥ ወይም ደግሞ እያንዳንዱ ከባድ ወይም ዲስኮምፈርት ውስጥ በመርጋታ እንድንቆም ያደርገናል። መስላችን በርን ሲያደርግ ወይም ደግሞ መስላችን በታገለ ቁጥር ያንን ነገር ኪፕ አድርጎ ያንን ይዞ መቆየት እንማራለን። በደከመን ቁጥር ወደፊት መራመድ እንድንማር ያደርገናል። ስለዚህ ኤክሰርሳይዝ ባደረግን ቁጥር ጥንካሬ እናገኛለን፣ ሞመንተም መገንባት እንችላለን። ስለዚህ ወርክአውት ስናደርግ ፊሊንጋችን ይቀየራል፣ ራሳችን ላይ መኩራት እንጀምራለን። እንደገና ደግሞ ዲሲፕሊን ይሆናል። አንዳንድ ነገሮችን በህይወታችን ውስጥ መቀየር ያሉብንን ነገሮች እንድንቀይር ይረዳናል። ልክ ኤክሰርሳይዝ ስታደርጉ ኮንፊደንሳችሁ እያደገ ይሄዳል፣ ሰውነታችሁ እየተገነባ ይሄዳል፣ ራሳችሁን እያሳደጋችሁ ትሄዳላችሁ። እያንዳንዱን ነገሮች ከሰዎች ጋር ያላችሁን ኮሚኒኬሽን እየቀየራችሁ ትሄዳላችሁ። ያ የሚሰጣችሁ በየቀኑ ኤክሰርሳይዝ ማድረጋችሁ ነው። ያ ደግሞ ራሳችሁን እንድትቆጣጠሩ ያደርጋችኋል። ሰልፍ ኮንትሮል የሚመጣው በሞቲቬሽን አይደለም። ሞቲቬሽን ይመጣል ይሄዳል። ሰልፍ ኮንትሮል የሚመጣው እያንዳንዱን ነገር በየቀኑ ፕራክቲስ በማድረግ። ስለዚህ ራሳችሁ እነዚህን 5 ነጥቦች ህይወታችሁ ላይ በመተግበር ህይወታችሁን ቀይሩ። ይህ ቪዲዮ ካገዛችሁ ከረዳችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ አብራችሁን ስለቆያችሁ አመሰግናለሁ። ቻው።